ፖሊስነት ሰው ከመሆን ጋር የተዋሃደበትና ፖሊስነት ሁነኛ ሰዋዊ ቦታውን ያገኘበት የ1989 ዓመተ ምህረት ረዳት ኮሚሽነር እንየው ዘውዴን ለዛሬው ደረጃቸው አብቅቷቸዋል። ይህን እውነታ ባለፈው የክፍል 1 ዝግጅታችን ስናሰናዳውም ከወታደር እስከ ረዳት ኮሚሽነር ማዕረግ ድረስ መጠሪያቸው የሆነው የፖሊስ መኮንኑ ተግባራቸው የበዛ በስራ የሸፈኑት አካባቢም የበረከተ መሆኑን አውስተናል። ዛሬም ባለፈው ሳምንት ያነሳነውን እውነታ አስታውሰን አዲስ ሐሳብ ጨምረን ክፍል 2 እንልና እንዲህ እንቀጥላለን። ከበለሳ ጎኋላ ጀምረው አርባያን አካለው ወዲያ ደግሞ ወደ መተማ ተሻግረው አቅጣጫ ቀየሩና ደግሞ ወደ ደባርቅ ዘልቀው ፖሊሳዊ ተግባርን የከወኑ ከሁለተኛ ደረጃ ትምህርታቸው በኋላም የትምህርት ደረጃቸውን በሁለት የተለያዩ ዲግሪዎች ማለትም በማኔጅመንትና አካውንቲንግ ያሳደጉ ለህዝብና ሀገር ጥቅም የሚውል ፖሊሳዊ ክዋኔ ያበረከቱት ረዳት ኮሚሽነር እንየው ዘውዴ እንደነገሩን በ2007 ዓመተ ምህረት ዳር ወር መጨረሻ ጀምሮ የማዕከላዊ ጎንደር ዞን ፖሊስ መምሪያን እየመሩ ሲሆን ዛሬ የሚያወጉን ደግሞ ከጥቅምት 24 2013 ዓመተ ምህረት ጀምሮ ስላለው ታሪክ ይሆናል። እነሆ ጀምረዋል። ተነክ ወይም ደግሞ የትግራይ ወራሪ ኃይል በመጀመሪያ የሰሜን እዝ መከላከያ ሰራዊት ሲያጠቃ የኛ ጠገዴ ወረዳ ቅራቅር የምትባለው ከተማ ማዶ ያው በግፍ የተወሰደ መሬት ስለነበር ከዛው ከከተማው አስተዳደሩና ከከተማው አካባቢ ነው ደንበሩ ነው የቆየው። በቀጥታ ማታ አካባቢ ላይ ነው በተደራጀ መንገድ ማጥቃት ስራ የተሰራው። በዚህ ሰዓት ቅራቅር ከመጠቃቱ በፊት ባከር ላይ በመከላከያ አክሽን ሲወሳሰድ ይህ መረጃ የደረሳት የአንድ ፖሊስ ምስት ለፖሊስ ነግሯል። ባሏኛ ጋር ነው ያለው እዛው ቅራቅር ነው ያለው። አረ እንደዚህ አይነት ነገር አለው ብሎ ኔጋ ኮንታክት አለ ነው። ኦኬ እዛ ላይ ግጥማ ተጀምሯል። ያለው እንትን ልዩ ኃይሉ ቦታ ይዞ ቁጥራል። ይሄ አይነት ነገር አልተሰማም እዛ አካባቢ። ያኔ ኔትወርክ ችግር ነበር እና ለልዩ ኃይሎች ሲደውሉ ፖሊስ አዛዡና መከላከያ ኃላፊ ስልክ ቢላቸው በአካል ተነስተው ሄዶ ከቦታው ላይ እንዲህ አይነት ነገር ተፈጥሯል ተነስተው እንደገና ቦታ እንዲወስድ አለ የተጠበቀ ነበር መጀመሪያ። ከዛ በኋላ ኢንፎርሜሽን ሲገኝና ቀጠናው ላይ ያለውን የኛም መዋቅር ከማንቃት ጋር ታይዞ የፖሊስ አዛዡና የመከላከያ ኃላፊ ቪዲዮ ኮንታክት አደረጉ። ሌላ ኃይል የለም ያለውን ራሱ አንቆ ፖሊስ የተወተነ ፖሊስ ካለ ሰብስብ እዛው ላይ መከተ ይደረግ። እኛ ተነስተን ቤት ነው ወጥተን እንደገና ቢሮ ላይ ተቀምጥንና ከበላይ አመራር ከክልል በላይ ባሉ አመራሮች ጋር ኮንታክት ተደረገ። በዛ እየተመከተ ሲቆይ ታች አርማጮ መሃል አርማጮ ሚኒሻ ፖሊስ በተራጀ መንገድ እንዲገባ ተደረገ። ያው ገፈቱን ቀምሷል ሄዷል። በቃ እዛ ቦታ ላይ መከላከያ በተራጀ መንገድ እስኪደርስ ድረስ ውጊያውን ያካሄደው የአካባቢው ጸጥታ መዋቅር ሚኒሻችን፣ ሰላም አስከባሪያችን፣ ጸጥታ መዋቅሩ፣ ፖለቲካ አመራሩ ተጥቂዞ አውሮ የገባና የአካባቢው ጸጥታ መዋቅር መጀመሪያ ነው መሞት አለበት በሚል መንገድ ግጥሚያ ገጥሞ እኛም በአካል ቦታው ድረስ ይሄዱ እስከ ተከዜ ማዶ እስኪደርስ ድረስ በቅርብ በርቀትም ሆነና ያስተባበረው ነው የመራነው። በዛ መንገድ የተሰራው ስራ በርካታ አባላቱ አመራሩ የሰሩት ስራ በደንብ ደስ የሚል ነበር የሚል ሐሳብ ነው ያለኝ። ከዛ በኋላ ከተወሰነ 6-7-8 ወራት በኋላ ዳግም ይሄ ወራሪ ኃይል ተንሰራርቶ አካባቢያችን ለመድፈር ነው ጥረት ያደረገው። ጥረት ብቻ አይደለም እኛ ዞን ላይ ባይደረስም ሌሎች ዞኖች ላይ ሰሜን ጎንደርን ጨምሮ ወራሪ ኃይል የወረረበት ሁኔታ ነበር። ይህን ለመቀልበስ ይህን ለመከላከል እኛ ዞን በሌሎች ዞኖች መሃል ላይ ነው ያለው። ስለዚህ እኛ ጋር ምን ይጠበቃል በሚል መንገድ የሚመለከተው ጋር ተነጋገር። እኛ ዞን ማዕከላዊ ጎንደር ለሰቆጣ ወይም ዋግምራ ዞን ለሳህላ በኩል ያወጣው ሳህላን ለመውረር 4-5 ጊዜ ሙከራ ተካሂዷል። በበለሳ በኩል ምስራቅ በለሳ ሳህላ ደንበሩ በሌሊት ሳይቀር በርካታ ጥይት በመኪና ጭነው ይደረሰው ነው። እዚህ ማዕከል ላይ ከኛ ስቶር ላይ የተከማቸ ነበርና የሚቀመጥበት እዛ ተቀንሶ እንደሄደ በላይ አመራሩ ፈቀደ። በሌሊት ማኔጅመንቱ ቦታው ላይ ደርሶ ሲያስረክባቸው የተሰማቸው ስሜት በቃ ደጀንነት ኩራት ነው የተሰማቸው።
ሌላ የተደራጀ ኃይል ሳይመጣለት የምስራቅም የምዕራብም በለሳ ሚኒሻም ተሻግረው ለሳላ ደጀን ይሆናል ከደጀን አልፎ በአክሽን በውጊያ ገጥመው ጦር ውጤት እንዳይመጣ አድርጎ ጠላት ተሻግሮ እንዳይመጣ እንዲደመስ ተደርጎ እንዳይደፉ ተደርጎ ሳላ እስካሁን ድረስ ከዋግምራ ወረዳ ከዋግምራ ዞን ሳላ ተደፈረ ሚስጥሩም ተባብሮ በመስራቱ እዚህ ወረዳ ሁለቱም በለሳዎች ተባብሮ በመስራታቸው የዛም አካባቢ የሳላ መዋቅር ጤናማን በመሆኑ በደንብ ቁርጠኛው ነው በመስራቱ እስካሁን ድረስ ያቀጠና አልተደፈረም ትልቅ ጀብድ ተፈጽሟል ትልቅ ጠላት ባሰበው ልክ አልሆነለትም የጠላት ኃይል ተጎድቶ በርካታ ነው በዛ ከድል በኋላም በመኪና እየተጫነ አስከሬን እንደሄደ ስናረጋግጥ ተዋግተዋል ጥይትም አልቆባቸው ተናንቀው የሞቱ የበለሳ ጀግና ምንሻዎች አሉ አሁን እንደዚህ የምንናገረው እነሱ ባቆዩት ነፃነት እነሱ በሰሩ ጥሩ ነገር ነው ነፃነት አግኝተን ያወራናልና የነሱ ጀግንነት ሚረሳ አይደለም ከዛው ውጭ ዞኑ ላይ ያደረግነው ነገር ምንድነው ከ270 ያላነሰ ፖሊስ ወደ ማከል ላይ መጣ ነው ይህን ኃይል አመተን አጠቃላይ ልክ እንደተራጀው እንዳድማ በተና እንደ ልዩ ኃይል ነው ያደረግነው ማኔጅመንቱ ወልቃይት ግንባር ላይ ያለ ማኔጅመንቱ ደባርቅ ማይጸብሪ ግንባር ላይ ያለ ማኔጅመንቱ በሳላ እና አምዶርቅ ግንባር አለ አጠቃላይ ሁሉም ነገር ለዚህ ስራ ካልሆነ ሌላውን ነገር አቆመን ነው ወደ ስራ ይገባ ነው ይሄን ስናደርግ ዘይር መስገን የተመሰገነ ነው በጣም በየግንባሮቹ የተሻለ ስራ ሰርቶ ተመስግኖ ነው የተመለሰው ሀገር ተወሯል ድረስ የተባለ ሚሊሻ ነው ያን ስታስተባብር ስትመራ ዝም ብሎ አልገባል ጋይመራ ያ ሁሉ እንትን ብለ ጉዳት ቀንሰ በሚፈለገው መንገድ የነበረውን የወቅቱን ግዳጅ ፈጽሞ መምጣት ትልቅ ስራ ነበር ትልቅ ተጋር ነው ነበር የተግባር መፈጸሙ ለህዝብና ለሀገር የሚውለው ፖሊሳዊ ተግባር መከወኑ ሲረጋገጥም ለዚሁ ክብር የሚመጥን ኃላፊነትን በወለት ተወጡ የሚሆነው ምስክርነት በክልሉ መንግስት በኩል በመስጋናና ዕውቅና ምላሽ ሲያገኝ ረዳት ኮሚሽነር እንየው ዘውዴም የክብሩ ተካፋይ ሆነዋል በግንቦት ወር 2014 ዓ.ም የተካሄደው ክልላዊ የዕውቅናና ምስጋና ፕሮግራምም በማዕከላዊ ጎንደር ዞን ፖሊስ መምሪያ የፖሊስ አባላትና ሲቪል ሰራተኞች እንዲሁም ሌሎች የተቋማት ኃላፊዎች ተቀብለው ዕውቅናውን በይገባል ሀቅ አሳድገውታል በርካታ ስራ ፈጽመዋል በዞን ውስጥ ጽንፈኛው የቅማንት ቡድን በቅማንት በየረሰብ ቀጣናዎች በሚፈጥረው ትንኮሳና ህገወጥ ተግባር የተሰማራውን በጭልጋ በአይከል በላይ አርማጭሆ በሮቢት ወረዳዎች በመንቀሳቀስ ጠንካራ ስምሪት በመስጠት መርተው ለመግባት ጽንፈኛ ቡድኑ እንዲደመሰስ እጅ የሰጠው ለህግ እንዲቀርብ በማድረግ ሰፊ የአመራር ቁርጠኛ ተግባርን ፈጽመዋል በማዕከላዊ ጎንደር ዞን ባሉ ወረዳዎችና ጎንደር ከተማ በህገወጥ የሚንቀሳቀሱ ኃይሎች የሚፈጽሙ ህገወጥ ተግባራትን በመከላከልና በመቆጣጠር የጠበቀ ቅንጅታዊ ስራ ሰርተዋል ከጥቅምት 24 ጀምሮ ራሳቸውን ለግዳጅ በማዘጋጀት በሁመራ ባዲረመጽ በወልቃይት ጠገዴ በዳንሻ በመግባት አመራሩና አባላቱን በማሰማራት የተያዙ ወረዳዎችን ቀበሌዎችን የማረጋጋት ስራ በመስራት በርካታ የፖሊስ አባላትን በመመደብ የቀጣናውን ሰላም ያረጋግጡና የትግራይ ወራሪ ኃይልን ልክ ያስገቡ አመራር ናቸው ከዚህ በተጨማሪ የክተት ዘመቻውን በመቀበል በዞን ውስጥ ያሉ ሁሉም አመራር የማኔጅመንት አካል ወደ ዘመቻው እንዲንቀሳቀስ ጥሪ በማድረግ ከ270 በላይ የፖሊስ ሰራዊትን በየወረዳው አምጥቶ በማደራጀት በወልቃይት ግንባር በማይጸብሪ ግንባር በጭልጋ ጽንፈኛ የቅማንት ኮሚቴ ባለበት አካባቢ በሳህላ አምደወርቅ ግንባር በማሰማራት በሁሉም ግንባሮች የተሳካ ጀብድ የፈጸሙ ጀግና ናቸው ይህን መሰረት በማድረግም ይህ ሽልማት ሌሎች ደግሞ የሚያነሳሳን በመሆኑ የሚታወቀው ማዕከላዊ ጎንደር ዞን እንዲሁም ሲቪል ሰራተኞች አባላት ሌሎችም አመራሮች በመገኘት ዛሬ በጋራ ለማመስገን ይህ ፕሮግራም ተዘጋጅቷል ኮሚሽነር እንየው ዘውዴ ከትምህርት ቤት ጀምሮ ነው ማቆብ የትምህርት ቤት ጓደኛዬ ነው እና ከልጅነት እስከ አዋቂነት የነበሩት የ10 ምናምን አመቶች ጉዞ በስነ ምግባር በጣም ተወዳጅ በሰሜኑ ህዝብ ተወልዶ ሲያድግ እጅግ በጣም የተመሰገነ ስነ ምግባር የነበረውና
በጓደኞቹም በትምህርት ቤት ዘንድም ምናውቀው በመልካም ስነ ምግባር ነው። ኮሚሽነር እንየው ጋር እንግዲህ ከ20 ዓመት በፊት ጀምሮ ነው የምንተዋወቀው ወይም ደግሞ አብረን የምንሰራው። ጥሩ ስነ ምግባር ያለው ለህዝብ ጆሮ የሚሰጥ ትንሽ ትልቁን የሚያከብር ለስራው ደግሞ ከፍተኛ ቦታ የሚሰጥና ቀን ከሌት ስራውን ለማሸነፍ የህዝብና የመንግስትን ጥቅም ለማስከበር ሁሌ በስራ የሚለካና ለተሰጠው ተግባር የሚወጣ ወጣት አመራር ናቸው። ሌሎች የማቀድ የማደራጀት የመምራት ብቃት እንዳለ ሆኖ የሱ ግን የቁርጠኝነቱ ከሌሎቹ ለየት ያደርገዋል። ምክንያቱም በዚህ በአስቸጋሪ ወቅት ላይ መሪ ሆኖ በዚች ሰዓት ስንመራ በዚች ሰዓት ይሄን ኃላፊነት ለመወጣት ቁርጠኝነት ያስፈልጋል ይላል። ይመራል፣ ያስተባብራል፣ እጁን አስገብቶ ደግሞ እስከ ግንባር ድረስ ተፈላጊውን ተግባር ያከናውናል። በቅማንትና አማራ ግጭት ወቅት ጊዜ ከቤቱ የሚተኛበት የሚያርፍበት ጊዜ አልነበረም። ቢሮአችንም ቤቱም አካባቢ ከኛ ስለሆነ ሁሉ ጊዜ አያለው መለከታለውና ቀን ተሌት እንቅልፍ አልባ የሚኖር አመራር ነው። በርካታ ስራዎች በዞናችን ተሰርተው ከክልሉ የተሻለ ከፍተኛ አፈጻጸም የነበረው የኛ ዞን እሱም ይመራው ተቋም አንድ ፊት አይደለም የሚሰራው ሁለገብ አመራር ነው። አይመለከተኝ የሚለው እስራኤል ለሁሉም ድጋፍ ነው። ጥቅምት 24 ቀን ለመጀመሪያ ጊዜ ህወሓት ሀገራችን ለማፍረስ በተንቀሳቀሰበት ጥቃት ባደረሰበት ጊዜ ቅድሚያ የሰጠው በቀራቅር አድርጎ ጎንደር መቆጣጠር ነው። ቀራቅርንና ዳንሻን ለማዳን ኮሚሽነር እንየው ቤቱ አልተኛ ልዩ ኃይሉን በማስተባበር ሚሊሻውን በማስተባበር ሀዛው አለበት እንዲቆም ተመትቶም እንዲመለስ በማድረግ ከፍተኛው ሚና የተጫወተው ያን ጊዜ ነው። በእውነቱ ሀገሪቱ የዳንሽ ያን ጊዜ ነው። ትህነግ የመጀመሪያውን ጦርነት ሲከፍት አማራን ለመውረር በጠገዴ አድርጎ ጎንደርን ተቆጣጥሮ ባህር ዳርን ለመያዝ አልፎ ተርፎ አዲስ አበባን አቅዶ የመጣውን ሁሌም ሲነገር ስለነበር ታውቁታላችሁ። አማራን ለመበተን የኢትዮጵያ መከላከያ ሰራዊትን ለመበተን የመጀመሪያው ጥይት ተተኩሶ ውጊያው ሲጀመር ሰራዊቱን እንዴት መበተን እንደሚችሉ ቀድሞ መረጃ ደርሶት እስከ ማዕከል ድረስ ያደረሰ ክልላችን ሀገራችን የታደገ ቁርጠኛ መሪ ነው። በነበሩት ግንባሮች ሁሉ በወልቃይት ጠገዴ በዚህ በአምደ ወርቅ በሰቆጣ ራሱን አሳልፎ የነበረው መስዋዕትነት ሁላችንም ቢሆን ስለምናውቅ ማለት የሰቆጣና አምደ ወርቁን በደንብ አልተዘረዘረም። እኛ አብረን ቆይተናል። መኪኖቻችን ልጆቻችን ኔራሴም ቆይቻለሁ። ኮማንደር ንየው በአግባብ ነው የመራው። ጎንደር ዙሪያ ወረዳ 2700 2800 ጦር ተሰልፏል። ግን በብስለት ይሄ ጦር ሲመለመል ጦሩ ሽማግሌ ህፃናት ወጣት ምናምን አልተባለ ብዙ ነው የተጫነ ሲጫን እሱ ግን ይሄን በደንብ መራው። እሱ ነው ያሰማራል። በወልቃይት በዳንሻ ተንቀሳቅሰናል። በዛ ወቅት እሱ ነው ያሰማራል። በቁርጠኝነት እንድንሰራ የሱን ቁርጠኝነት በመከተል ነውና ሀገራችን ከጥፋት ለማዳን ያደረገው ጥረት ከሌሎቹ አመራሮቹ ጋር በመሆን ትልቅ ድርሻ አለው። የቀውስ ቀን የቁርጥ ቀን መሪ ነው። እውነተኛ የህዝብ ልጅ ነው። የሆነ ችግር ከተፈጠረ ቢሮ ነው የሚያድረው 24 ሰዓት ለመምራት እናንተን ያጠናከረ ለመምራት ታውቃላችሁ። ኮሚሽነር እንየው ሰው አይለይም፣ ትንሽ ትልቅ አይልም። የሆነ ሐሳብና ኮሜንት ሲሰጠው ከየትኛውም አመራር ይምጣ ከየትኛው ኢሚዲየት የሆነ ሪስፖንስ ፈጣን ምላሽ በመስጠት ረገድ ልዩ ባህሪ ነው። እዚህ አካባቢ ላይ እንዲህ ነገር አለ፣ ከዚህ አካባቢ ላይ እንዲጉለት አለ፣ ስለዚህ ይሄን እንዴት ታየዋለህ ተብሎ ሲነገር ኢሚዲየት ወዲያውኑ ነው ፈጣን ምላሽ የሚሰጠው። ይሄ ልዩ ባህሪው ማናጅመንቱን ያጠናክራል። በግምገማ ነው የኛ ተቋም ባህሪው። ስራው በተግባር በግምገማ ነው የሚመራ። ይሄን በማታገል አመራሩ ጠንካራ እንዲሆን ከሱን የሚወርሳቸው በርካታ ጠንካራ ጎን እንዳሉ ብዙ አመራር ከሱ ጥንካሬ ወስዶ የበቃ አመራር እየተፈጠረበት ያለ ዞን እንደሆነ ማየት ይቻላል። ረዳት ኮሚሽነር እንየው በማህበራዊ ህይወቱ ከሁሉም ጋር ይጫወታል፣ ይሳሳቃል፣ ይቃለዳል፣ ችግር የለም። በቁም ነገር ጊዜ ግን ቁም ነገር የለም።
በጣም ቁርጠኛ የሆነ ትግል ነው ያለው። እንደ ሌሎች ወይም እንደምናየው ዙሮ አያማም ዞር ብሎ እንዲህ ነው አይልም። መታገል ሲገባው ፊት ለፊት ነው የሚታገለው። እኔ በብዙ መድረኮች ከሱ ጋር ተገኝቻለሁ። ትግሉ ሻርፕ ነው። የታየውን የተሰማውን ፊት ለፊት በመታገል በኩል ወደር የሌለው ወንድማችን ለኮሚቴ የተመቸ ውሳኔ ለመወሰን አስተውሎ ነው የሚወስነው። ከወሰነ ደግሞ እንደ አንዳንድ እንትን አይወዛወዝ በውሳኔው የጸና ነው። ቁርጠኛ መሪ ነው። ለዞኑ ትልቅ አቅም በምን ልግለጸው? ቤቱን የሚሸከመው ምሰሶ ይህን ቤት የተሸከመው ይህ ኮለን ነው። ይሄን ማለት ነው እንየው። ለዚህ ዞን ኮሚሽነር እንየው ይሄን ማለት ነው። ክልሉ በጥሩ አይን አይቷል ማለት ፈልጋለሁ። በርካታ እሱን የመሰል ረዳት ኮሚሽነሮች በቅርቡ የተሰጡ አሉ። ከልዩ ኃይል ከመከላከያ ከተለያዩ ቦታ የመጡ እሱም የዚህ እድል ተጠቃሚ ነው። እኔ በጥሩ አይን አይቷል። ይሄ አመራራችን ወይም የጓዳችን ነገም ከነገ በኋላ ተስፋ ይዘን የምንቀጥልበት ጓዳችን ስለሆነ እንዲበረታታ ነገም ከነገ በኋላ የበለጠ ስራ እንዲሰራና እንዲያሰራ ይሄ ማዕረግ መሰጠቱን የክልሉን ሳላመሰግን አላልፍም። በአሁኑ ሰዓት የጸጥታ ተቋምን መምራት ትልቅ ፈተና እንደሆነ ሁላችንም እንገነዘባለን። ጸጥታ ተቋም ሲመራ ድፍረትን፣ ቆራጥነትን፣ ውሳኔ ሰጭነትን ይጠይቃል። እንየው እነዚህ ነገሮች ያሟላ ነው። በመምራት በማስተባበር በተለይም የውሳኔ ሰው በመሆን ከፍተኛ አስተዋጽኦ እንዳለው ሁላችንም እንገነዘባለን። ስለዚህ ክልሉም ይህን ተገንዝቦ ይህን ከፍተኛ ማዕረግ መስጠቱ ትክክል ነው። እዚህ በተጨማሪ ከአንድ መሪ ጀርባ አንዲት ጠንካራ ሴት አለች ትባላል። ስለዚህ ባለቤት ወይዘሮ አንችናሉ ለዚህ ከፍተኛ ማዕረግ የእሷ ድርሻ በጣም ላቅ ያለ እንደሆነ እገነዘባለሁ። እዚህ ያላችሁት መኮንኖችም የእሱን አርአያ ተከትላችሁ እሱ ወደ ደረሰበት ታላቅ የኃላፊነት ደረጃ እንድትደርሱ ምኞቴን መግለጽ እፈልጋለሁ። ይህ ማዕረግ ይህ ሽልማት የሁላችንም ሽልማት ነው። ሁላችንም አስደስቶናል። ከዚህ በላይ የመስራት አቅም አለው። ክልሉ ከተጠቀመበት ከዚህ በላይ የመስራት አቅም አለውና ወደ ተሻለ ደረጃ ይደርስልን እመኛለሁ። ይህን ጥንካሬውን ስንናገር የሚያይ አይንና የሚሰማ ጆሮ ያለው መሪ ካለ ለዞን ብቻ አይደለም ለክልል ብቻ አይደለም ለሀገር የሚመራ ብቃት ያለው መሪ ነው። ረዳት ኮሚሽነር እንየው ዘውዴን በሞራል እንድትሸኙልን። ይህ ከማንም ሳይሆን እናንተ እዚህ የታደማችሁ ደስታችሁን ለመግለጽ ካደረጋችሁት የተሰባሰበና ለበለጠ ስራ እንዲዘጋጅ መልእክት ለማስተላለፍ እዚህ ደረጃ ላይ ሲደርስ እኔ ብቻዬን ሰርቼ ያመጣሁት ውጤት አለ። ከቀበሌ ምንሻ፣ ከቀበሌ ጸጥታ መዋቅር፣ ፖሊስ፣ አጠቃላይ የመስተዳደሩ አካላት ተጨምሮበት እንደ ዞን የመጣው ውጤት ነው። ፊት ወንበር ላይ ስለተቀመጥኩ ለዚህ ቦታ ድምር ውጤቱ ያበቃዋል ስለተባለ እድሉን አግኝቻለሁ። በዚህም አመሰግናለሁ። በርካታ ስራዎች ሰርተናል። በዚህ አጭር ጊዜ የሚገለጽ አይደለም። ዞኑ ብዙ ጊዜ በሽታ የሚዞረው፣ ዞኑ ብዙ ጊዜ ቻሌንጅ ያለበት፣ እኔ ደግሞ እንዳጋጣሚ የድሮ ሰሜን ጎንደር፣ ምዕራብ ጎንደር በአጠቃላይ ሶስቱም ዞን ባንድ ላይ ያለ ነው መብራት የጀመርኩት። ከዛ አንስቶ ሁለቱ ዞን ሲገነጠል 90 እና 80 እና 70% አካባቢ የሚሆነውን ዞን ይዞ የቀረ ጎንደር ማነው ማዕከላዊ ጎንደር። ይህን ዞን ስንመራው ፖለቲካ አመራሩ፣ አስተዳደሩ፣ ጸጥታ መዋቅሩ አጠቃላይ ሚኒ ካቢኔ እንዳንድ በማሰብ ዞኑ ላይ ሊከሰት የነበሩ ችግሮች የከፋ ችግር እንዳይከሰት በመከላከል በኩል ሰፊ ስራ ተሰርቷል። ይህ ስራ የእናንተ ስራ ውጤት ነው። ስለዚህ የማመሰግነው ፊት ወንበር ላይ ያለው ለዚህ ማዕረግ በቅቻለሁ። ያበቃችሁኝ እናንተ ናችሁ። የእናንተ ማዕረግ ጭምር ነው የሚል ነገር አለኝ። በእርግጥ አንድ ሰው የሰራው ስራ ተመስክሮለት ምስጋና ሲያገኝ ደስ የማይለው ሰው የለም። ማንኛውም ሰው የሚሰማው ደስታ እኔ ጋር ደስታ አለ።
የኔ ማድረግ ብቻ አይደለም። የዚህ ዞን አመራር፣ የፖለቲካ አመራሩ፣ የዚህ ዞን የጸጥታ መዋቅሩ፣ የዚህ ዞን አጠቃላይ ፖሊስ ተቋም ማድረጉ የኛ ነው። እንኳን ተቀበለን እንኳን አገኘ ቆራጥ ነው፣ ይደፍራል፣ ወሳኝ ነው የሚሉት ነገሮች አብረው ይመጡ ከፖሊስ ወደ ፖሊስ ቤት ከገባው በኋላ ያሳደግኳቸው የመጡ ባህሪዎች ናቸው። አይሆንም ከሆነ ለኔ ባህሪ መጀመሪያ ታስባለህ፣ የሆነ ነገር ትላለህ። ሽማግሌ ሲመጣብህ ጥፍ የሚል አቋም የለኝ። ብዙ ሰው የሚፈተነው በዚህ ነው። የሚበጀውን እመርጣለሁ። ትክክለኛውን ነገር ነው ብዬ ካሰብኩ በኋላ ያ ውሳኔ መወሰን። ሌላ ከአቅም በላይ የሆነ ነገር የሚያጥበው ወይ ደግሞ የሚቀይረው ነገር እስካልመጣ ድረስ የምችለውን አቋም ይዤ የምችለውን የራሴን ሐሳብ ይዤ በልዩነት ትክክል ነበርኩ ማለት ነው። ስለዚህ ሰውም ለካ ውስጤን አውቆታል የሚል ነገር ውስጤ ደስ ነው ያለው። ወደ ተሻለ ማድረግ ስትመጣ የተሻለ ኃላፊነት ይጠብቃል። የተሻለው ኃላፊነት ደግሞ በተለያየ መንገድ ከባድ ነው። ከነበረው የቀለለ ሳይሆን የከበደ ነው ይመጣ። ከዚህ አኳያ ምንድነው ማድረግ ያለበት የሚለው ነገር ላይ አንደኛ ያሉትን ጥሩ ነገሮች ማስቀጠል፣ በበጎ ተነስተው ሀብት ናቸው ተብሎ በማህበረሰቡ የተገለጸውን ነገር ማስቀጠል፣ እዛው ውጭ ራስንም ለማብቃት በተለያየ መንገድ ጥረት ማድረግ ነው። ሌሎች ነገሮች ቢያንስ የሌሉ ነገሮች በችግር የሚገለጡ ነገሮች ላለመጨመር አልሞ መስራት ነው የሚል ነገር ነው ያለኝ። ማህበረሰቡ የሚፈልገው ነገር ያረክ ከተቋሙ ማግኘት የሚገባውን ሰርቪስ በሚፈልገው መንገድ እንዲያገኝ በማድረግ በደንብ ተጠናክረን ስራ ከሰራን ከዚህ ችግር እንሻገራለን ብዬ አስባለሁ። አገር ደህና ስትሆን፣ አገር ጥሩ ላይ ስትሆን የሁላችንም ጥያቄ በየደረጃው ይፈታል፣ በየደረጃው መልስ ያገኛል። በጥቅሉ ግን ከጀማሪ ፖሊስ አንስቶ እስከ ላይ ድረስ ባለው ሁኔታ ዝም ብዬ ስመለከት ጀግና መሆን፣ ደፋር መሆን፣ ሩሩ መሆን፣ አሳይ መሆን አጠቃላይ እነኚህ ነገሮች ማምጣት ይቻላል። ይሄ የሚያጸድቅ ስራ በንጹህና ገለልተኛ ሆነ ከሰራበት በሰውነት ብቻ ዳኝነት ከሰጠን ጎጥም ሰፈርም መንደርም ሳያታለን ሃይማኖትም ሳያታለን ብሔርም ሳያታለን ትክክለኛውን ዳኝነት ከሰጠ በዚህ መንገድ ከተሄደ አይደለም በዚህ ደረጃ ከዚህ ደረጃም ከፍ ባለ መንገድ እድሉ የሚገኝበት እድል ስላለ በዛ መንገድ ቢኬድ የማዕከላዊ ጎንደር ዞን ፖሊስ መምሪያ ማኔጅመንት አጠቃላይ የወረዳ ፖሊስ ጽሕፈት ቤት ኃላፊዎች የስራ ሂደትም ጠቅላላ ፈጻሚ አባላቱ ጭምር የጸጥታ መዋቅራችን ሚሊሻ ሚካቢኔ እቺም ሚሊሻን ሳታነሳ ፖሊስን ብቻ ካነሳው አይቻልም፣ ሰራ አይቻልም። የፖሊስ ምልክቱ ነው። ቀበሌ ላይ ተፈላጊ በማምጣት ቀበሌ ላይ አካባቢ እንደ ፖሊስ ነው በመጠበቅ ሚሊሻ ያለው ተጋድሎ ሰፊ ነው። ይሄ ማህበረሰብ ይሄ የጸጥታ መዋቅር ትልቅ ስራ በመስራቱ ዞኑን ከችግር በመታደጉ አካባቢውን አንጻራዊ ሰላም ፈጥሮ በመስራቱ እንደ ዞን ትልቅ ክብር አለ። ይሄ በመሆኑ ነው በየደረጃው ያየን ያለው ነገር ጥሩ ነገር ይህ ስራ ውጤት ስለሆነ በየደረጃው የጠቀስኳቸው አካላቶች በእኔ በኩል ምስጋና ይገባቸዋል የሚል ሐሳብ ለመስጠት ነው። ከዛ ውጭ ቀጣይም ቢሆን ከችግር እስክንወጣ ድረስ ዞኑም ክልሉም እንደ ሀገርም ይህን ሰላም ዘላቂ ለማድረግ ሰፊ ስራ ይጠበቃል። ያን ሰፊ ስራ ደግሞ በትጋትና በቁርጠኝነት ሁሉም የሚመለከተው ኃይል ስራ መስራት አለበት ነው። ሌላው ለመስተዳደሩና አጠቃላይ ለፖለቲካ አመራሩ ያው እስካሁን እንደ ዞናችን የታየ በመሃል የጸጥታ መዋቅሩ ላይና በዚህ መስተዳደር አካላት የታየ ክፍተት የለም። ክፍተትም ሲኖር እየተገመገመ ነው መስተዳደር አካላቱ በየደረጃው ባለ የጸጥታ መዋቅርም እርምጃ የሚወሰድ።
የዚህ የፖለቲካ አመራር ወይ መስተዳድር አካላት የሚሰጡት ቀና የሆነ ድጋፍ የሚሰጡት አጠቃላይ ገለልተኛ በሆነ መንገድ ተቋሙ ላይ ሰርቪስ እንዲመጣ ከመፈለግ ጋር ተያይዞ የሚሰራው ስራ አበረታችና ጥሩ ስለሆነ ይህንም ጭምር ለጸጥታ መዋቅሩ ለኛም ጭምር አቀም በመሆን የሚሰራው ስራ ተጠናክሮ እንዲቀጥል ነው መልእክቴን ማስተላልፈው። የተከበራችሁና የተወደዳችሁ